ማለዳ የመጣ ስታነቃኝ እንደምን አደራችሁ ክቡራትና ክቡራን የምፅዓቱ አዋጅ ነጋሪ አገልግሎት አድማጮቻችን፣ ሰላም ለእናንተ ይሁን። የማለዳ ቁርሳችንን አሁን ጀምረናል። አዘጋጅ እና አቅራቢ ፓስተር አለማየሁ ነሞ። መልካም ጊዜ ሆነላችሁ። ከሕይወት ምንጭ ውሃ ስታረካኝ። ሰላም ጤና ይስጥልን፣ እንደምን አደራችሁ። ይህ በምፅዓቱ አዋጅ ነጋሪ አገልግሎት እየተዘጋጀ የሚቀርብላችሁ የማለዳ ቁርስ ፕሮግራማችን ነው። ወደ ዛሬው የማለዳ ቁርስ በማለማችን በፊት እግዚአብሔር አምላካችን የሰጠንን ይህን ማለዳ እግዚአብሔርን አመስግነን የዛሬውን የማለዳ ቁርስ በአንድነት እንካፈላለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለ ማለዳው ስለሰጠህን ምሕረት ስለተደረገልን ቸርነት ሁሉ በኢየሱስ ክርስቶስ ስም እናመሰግንሃለን። ከክፉ ሁሉ ጠብቀህ በዚህ ማለዳ ደግሞ ሕያውና ቅዱስ የሆነውን ቃልህን እንድንካፈል ዕድል ስለሰጠን እናመሰግንሃለን። እግዚአብሔር ሆይ ምሕረትና ቸርነት ደግሞ አብሮን እንዲሆን በኢየሱስ ስም እንጠይቅሃለን። ቃልህን ባርክልን፣ አስተምረን። ሁሉ ለስምህ ክብር ይሁን በኢየሱስ ጌታ ድንቅ ስም አሜን። እንግዲህ እየተመለከትን ያለነው የገላትያ መጽሐፍ ምዕራፍ 1 ነው እየተመለከትን ያለነው። በትናንትናው ዕለት ቁጥር 11ንና 12ን ለመመልከት ሞክረናል። ጳውሎስ የሰበኩላችሁ ወንጌል እኔ ከጌታ ከኢየሱስ ክርስቶስ የተቀበልኩት እንደሆነ ሲል ሲገልጽልን ነበረ። እንግዲህ ከስጋና ከደም የተወለደ ወንጌል ሳይሆን በመንፈስ በክርስቶስ ኢየሱስ የተሰጠውን ወንጌል እየሰበከ እንደሆነ ኢየሱስ ክርስቶስም እንደገለጠለትና ይህንን የተቀበላችሁት ከኔም ደግሞ የተማራችሁት ከእርሱ የገለጠልኝን እውነተኛውን ወንጌል እንደሆነ ለመናገር ወይም ደግሞ ለእኛ ለመግለጥ ሞክሯል። እንግዲህ በትናንትናው ዕለት ስንመለከት ይህንን አስታከን እንግዲህ በዘመናችን ደግሞ እየተሰበከ ያለው ምን አይነት ወንጌል ነው፣ እየሰማን ያለነው ምን አይነት ነው የሚለውን ነገር እንድናይ ለማየት ሞክረናል። ከዛም ባሻገር ደግሞ በሰው ብልሃትና በሰው ጥበብ የተበጃጀ ወንጌል እንዳለም ትንሽ ነገር ለመመልከት ሞክረናል። ምክንያቱም ከደቂቃዎቹ ማነስ የተነሳ ትንሽ ነገሮችን ነው ልንረዳ የምንችለው ወይም ልንገልጥ የምንችለው። በስፋት ደግሞ እናንተ መጽሐፉን እያነበባችሁ መንፈስ ቅዱስ እንደሚያስተምራችሁ፣ እንደሚገልጥላችሁ፣ እንደሚያበራላችሁ ተስፋ አደርጋለሁ። እንግዲህ ዛሬ ደግሞ የምንመለከተው ቁጥር 13 እና 14ን እንመለከታለን። አነበዋለሁ። በአይሁድ ሥርዓት በፊት እንዴት እንደኖር ሰምታችኋልና የእግዚአብሔር ቤተ ክርስቲያንን ያለ ልክ አሳድድና አጠፋ ነበረ። ለአባቶቼም ወግ ከመጠን ይልቅ እየቀናው በወገኔ ዘንድ በዘመኔ ካሉት ብዙዎች በአይሁድ ሥርዓት እበልጥ ነበረ ይላል። እንግዲህ ጳውሎስ አመጣጡን ሲመለከት በአይሁድ ሥርዓት ያደገ ነው። በቀደም ለመናገር እንደሞከርኩት በገማልያል እግር ስር ቁጭ ብሎ የአይሁድን ሕግና ሥርዓትን እንዲሁም ቶራውን በደንብ የነቢያትን መጽሐፍ በደንብ የሚያውቅና የተማረ ሰው ነው። በዘመኑ ካሉት የተማረ እንደሆነና እንደዚሁም ደግሞ ፈሪሳዊ እንደነበረ በተለያየ ጊዜ ራሱ ጳውሎስ ሲገልጥም ከመጽሐፍ ቅዱሳችንም ለማወቅ ሞክረናል። እንግዲህ ጳውሎስ እየነገረን ያለ በፊት እንዴት እንደኖርኩ ሰምታችኋልና ይላል። እንዴት ነበር የሚኖረው? አሳዳጅ ነበረ። የሕግ ጠበቃ ነበረ። ክርስቲያኖችን የሚያየው እንደ ሐሰት ብቻ አይደለም፣ እንደ ስህተት ብቻ አይደለም። እነዚህ የአይሁድ ጠላቶች አድርጎ ይመለከት የነበረ ሰው ነው። ምክንያቱም መጽሐፍ ቅዱሳችንን ስናጠና የፊልጶስ በተገደለ ጊዜ
የፊልጶስ የገዳዮቹን ጨርቅ ይዞ ቆሞ ያስገደለና ለአይሁድ እምነትና ወግ ስርዓት የሚቀና ሰው እንደነበረ ለመመልከት ሞክረናል። ምክንያቱም ይህ ሰው ይኖርበት የነበረው ለሃይማኖት በጣም ቀናኢ የነበረ ነው። ክርስቶስ ኢየሱስ እውነቱን እስከገለጠለትና እስከበራለት ጊዜ ድረስ ለዛ ላመነው ነገር ጨካኝ እንደነበረ ለመመልከት እንችላለን። ሐዋርያ ሥራ 26:4 ላይ ምን ይላል? ከመጀመሪያው አንስቶ በአሕዛብ መካከል በኢየሩሳሌም የሆነውን ከትንሽነቴ ጀምሮ የኖርኩትን ኑሮዬን አይሁድ ሁሉ ያውቃል ይላል። ምን ያህል ለአይሁድ እምነት ቀናኢ እንደሆነና በተለይ ለመቅደሱ ለምኩራቡ እንዴት እየገና የሚተጋ ነበረ። ምክንያቱም ባመነበት እምነት ራሱን ለዛ እምነት አሳልፎ የሰጠ እንደነበረ ይነግረናል። 25:5 ላይ ደግሞ ምን ይላል? ሐዋርያ ሥራ ማለቴ ነው። ለምስክሩ ይወዱ እንደሆነ በአምላካችን ከሁሉ ይልቅ ሕግን በመጠንቀቅ እንደሚተጉ ወገን ፈሪሳዊ ሆኜ እንደኖርኩ ከጥንት ጀምሮ አውቀውኛልና ይላል። ምን ነበረ? ፈሪሳዊ ነበረ፣ አሳዳጅ ነበረ፣ ለሕግና ለወጉ የሚቀና ነበረ። እግዚአብሔር እስከ ክርስቶስ እስከተገለጠለት ድረስ የእውነት መንገድ ብሎ የያዘውን አጥብቆ የያዘ ሰው እንደነበረ ያስገነዝባል። አንደኛ ቆሮንቶስ 10:32-33 ላይ ደግሞ እኔ ደግሞ ብዙዎችን ይድኑ ዘንድ ለጥቅማቸው እንጂ የራሴን ጥቅም ሳልፈልግ በሁሉ ነገር ሰውን ሁሉ ደስ እንደሚያሰኝ ለአይሁድም ለግሪክም ሰዎች ለእግዚአብሔር ቤተ ክርስቲያን መሰናከያ አትሁኑ ብሎ ይናገራል። እሱ መሰናከያ ሆኖ ስለነበረ የእግዚአብሔርን ቤት ያሳድድ ስለነበረ ከእግዚአብሔር ያፈነገጠ ስለነበረ ስለዚህ ሲመክራቸው መሰናከያ አትሁኑ ይላቸዋል። እሱ ሆኖ ስለነበረ ነው። ሐዋርያ 8:3 ላይ ምን ይላል? ሳውል ግን ቤተ ክርስቲያንን ያፈርስ ነበረ፣ ወደ ሁሉም ቤት እየገባ ወንዶችና ሴቶችን እየጎተተ ወደ ወህኒ አሳልፎ ምን ያደርግ ነበር? ይሰጥ ነበር ይላል። ተመልከቱ፣ እንዲህ አይነት ሰው ነበረ። እንዲህ አይነት አሳዳጅ ሰው ነበረ። ስለ ማንነቱ ዛሬ ወንጌልን ለእኛም የሚተርፈው እነዚህን መጽሐፍቶች በመንፈስ መነዳት ለእኛ የእግዚአብሔርን ሐሳብ ያቀበለን ጳውሎስ ትናንትና አሳዳጅ የነበረ ከእግዚአብሔር ጋር የተጋጨ የተጣላ ሰው ነበር። ነገር ግን በደማስቆ መንገድ ጌታ ኢየሱስ ቸር የሆነው ሩሩ የሆነው ጌታ ኢየሱስ ክርስቶስ ስለተገለጠለት ይህንን የእውነት ወንጌል ለእኛም ደግሞ በመንፈስ ቅዱስ አማካኝነት እርሱን ተጠቅሞ እግዚአብሔር ሲገልጥልን እንመለከታለን። ቁጥር 14 ላይ ለአባቶቼ ወግ ከመጠን ይልቅ እየቀናሁ በወገኔ ዘንድ በዘመኔ ካሉት ብዙዎች በአይሁድ ሥርዓት እበልጥ ነበረ ይላል። ለያዘው እውነት ለተቀበለው ነገር ታማኝ ሆኖ በመኖር ራሱን ምሳሌ አድርጎ ያሳይ ነበረ። በእርግጥም ደግሞ ክርስቶስ ኢየሱስን ከተቀበለ በኋላ ለክርስቶስ ኢየሱስ ራሱን አሳልፎ በመስጠት ብቻ ሳይሆን በመስቀል ሞት እንኳን ሊመስለው ይመኝ እንደነበረ ተናግሯል። እንግዲህ የክርስትና ሕይወታችንን እንደዚህ ነው አጥብቀን ልንይዝ የሚያስፈልገው። ስለ እውነት የምንቀና ልንሆን ያስፈልጋል። ስለ ክርስቶስ የምንቀና ልንሆን ያስፈልጋል። ስለ ወንጌል የምንቀና ልንሆን ያስፈልጋል። ወንጌላችን በቃል ብቻ አይደለም የመጣው፣ በኃይልና በመንፈስ ጭምር ወደኛ የደረሰ እውነት ስለሆነ ነው። ሐዋርያ ሥራ 21:20 ላይ ምን ይላል? እነርሱም በሰሙ ጊዜ እግዚአብሔርን አመሰገኑ፣ አሉትም ወንድም ሆይ በአይሁድ መካከል አምነው የነበሩ ስንት አእላፋት እንደሆኑ ታያለህ፣ ሁላቸውም ለሕግ የሚቀኑ ናቸው ይላል። ተመልከቱ፣ የዳኑት ከዛ ጨለማ ያመለጡት ለሕግ የሚቀኑ ነበሩ።
መዳን በሕግ እንዳልሆነና ክርስቶስ ኢየሱስ መጥቶ ሕይወቱን ቤዛ አድርጎ ለእነርሱ እንደሰጠ ባወቁ ጊዜ እነዚህ ሰዎች ለክርስቶስ ኢየሱስ ወንጌል ራሳቸውን አሳልፈው ለመስጠት የተዘጋጁ እንደነበሩ ልናውቅ ያስፈልጋል። ራሳቸውን አሳልፈው ለመስጠት ለወንጌል እውነት። ለዚህ እኮ ነው አንዳንዶቹ በዘይት ተጠብሰው፣ አንዳንዶቹ ተዘቅዝቀው፣ አንዳንዶቹ በመጋዝ ተቆርጠው፣ ሌሎች ደግሞ ለአናብስት ራት የሆኑበት ምክንያት ይሄ ሕያው የሆነና ቅዱስ የሆነው የታመነ ወንጌል ወደኛም እንዲደርስ ጭምር ነው። በእምነታችን ልንጸናበት የሚያስፈልግበት ዋና ምክንያት ወንጌላችን የደረሰን በእኛ ወደኛ የደረሰው በእንደዚህ ብዙዎች መስዋዕት ምክንያት እንደሆነ ልናውቅ ያስፈልጋል። እነዚህ ሰዎች ጌታ ባገኛቸው ጊዜ ምን ያህል እንደተለወጡ ተመልከቱ። ለእውነት ምን ያህል ይቀኑ እንደነበረ ተመልከቱ። ባልገባቸው ጊዜ ለሕግና ለአይሁድ እምነት ይቀኑ ነበር። በገባቸውና በበራላቸው ጊዜ ክርስቶስ በተገለጠላቸው ጊዜ ደግሞ ለክርስቶስ ኢየሱስ ወንጌል የሚቀኑና ታማኞች ነበሩ። ዛሬስ እኛ ለማን ነው ምንቀናው? እውነት ከበራልን ለእውነት እንቀናለን። እውነት ደግሞ ክርስቶስ ነው። ካልበራልን ግን ለራሳችንና ለሆዳችን ለጥቅማችንና በምድር ላይ ለሚገኝ ክብርና ዝና እንቀናለን። ይሄ ደግሞ አንድ ቀን ያልፋል። አንድ ቀን በእሳት አባላ ይበላል። አንድ ቀን በእቶን እሳት ውስጥ ተጠቅልሎ ይጣላል። ምክንያቱም መጽሐፍ ቅዱስ ሲናገር ሰማይና ምድር ያልፋሉ ይላል፣ የእግዚአብሔር ቃል ግን ለዘላለም ይኖራል። እግዚአብሔር እውነት ግን ለዘላለም ይኖራል። እግዚአብሔር ደግሞ ለዘላለም ይኖራል። እርሱ የጠራቸውና ለእውነት ከእርሱ ጋር የቆሙ ደግሞ ለዘላለም አብረውት ይኖራሉ። እንግዲህ ወገኖቼ ለዛሬ ማለዳ ያቀረብኩት የማለዳ ቁርስ ይህንን ይመስል ነበረ። ላይክ፣ ሼር፣ ሰብስክራይብ በማድረግ ለሁሉ እናዳርስ። እንግዲህ አጭር ጸሎትን ጸልይና የዛሬው የማለዳ ቁርሳችንን በዚህ እንቋጫለን። የዘላለም አምላክ እግዚአብሔር ሆይ በጌታ በኢየሱስ ክርስቶስ ስም ስለዚህ ማለዳ እናመሰግንሃለን። ስለ ምሕረትህ፣ ስለ ቸርነትህ፣ ስለ በጎነትህ ሁሉ ክብር ምስጋና ለአንተ ይሁን። ዛሬም እኛም በበራልን እውነት ውስጥ መቆም እንድንችልና ይህንን እውነት ለትውልድ ሁሉ መግለጥ በኑሯችን፣ በሕይወታችን፣ በአስተሳሰባችን መግለጥ እንድንችል ጸጋህ እንዲረዳን በመንፈስህ እውነት ደግሞ እንድትሞላን በኃይል እንድታስታጥቀን በክርስቶስ ኢየሱስ ስም እንጠይቃለን። ይህንን ቀን ባርክልን፣ ከክፉ ሁሉ ጠብቀን። ሁሉ ለስምህ ክብር ይሁን፣ በጌታችን በኢየሱስ ክርስቶስ ስም አሜን። በነበረን የመልእክት ክፍለ ጊዜ እንደተባረካችሁ ተስፋ እናደርጋለን። በነገው ማለዳ በሌላ ዝግጅት እንገናኛለን። መልካም ቀን።